ሰላም ውድና የተከበራችሁ የኢትዮ ኤርላይንስ ተከታታዮች በእለቱ የተሰሙ አነጋጋሪ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሱ ዛሬም ቀጥለዋል። በትላንትናው ዕለት ከጎንደር ከተማ ወደ ጎርጎራ በረራ ላይ ነበረውና ወርቆ ተከሰከሰ ስለተባለው ሄሊኮፕተር ጉዳይ አሁንም በበርካቶች ዘንድ መነጋገሪያ የሆነ ሲሆን አሁንም ሄሊኮፕተሩ ምን አጋጠመው በሚለው ጉዳይ ላይ መረጃዎች እየወጡ ይገኛሉ። ሄሊኮፕተሩ በወደቀበት ቦታ ላይ አምቡላንሶች ሲመላለሱ እንደነበርና የሀገሪቱ ሶስተኛው ቁልፍ ባለስልጣን ጉዳት ደርሶባቸው ወደ ሆስፒታል መግባታቸው ተገልጿል። የሄሊኮፕተሩ መውደቅ ተከትሎ የፋኖ ኃይሎችና የብልጽግናው መንግስት አነጋጋሪ መግለጫ አውጥተዋል። ይህ በእንዲህ እንዳለ ወታደራዊ ካምፕ ላይ የቦምብ ጥቃት ተፈጽሞ ወታደራዊ አዛዡ እንደቆሰሉና አጃቢዎቻቸው ደግሞ ህይወታቸው እንዳለፈ ተነግሯል። ዝርዝሩን ይዘናል። ጠቅላይ ሚኒስትር አብይ አህመድ በየትኛው መመዘኛ ሀገር የመምራት ብቃት የላቸውም፣ እንኳን ሀገር ወረዳ መምራት አይችሉም፣ ለዚህ ሰውዬ ሀገር እንዳይሰጥ እባካችሁ ሲሉ አቶ በረከት ስምኦን መማጸናቸው ተሰማ። አቆነጃጅተህ ችግርም ሲኖር አቆነጃጅተህ ፕሬዘንቴሽንህን እንዲዋጣ አድርገህ ካላቀረብከው በስተቀር መጀመሪያ ድሉን አስቀምጠህ ስለ ድሉ አሞግሰህ ካልተናገርክ በስተቀር ችግሩን ስትሬት ፎርዋርድ መናገር ማትችልበት ሁኔታ ውስጥ ነው የገባል። ይሄ እኛ ችግር አይደለም። እኛ ልምዳችን አፍርጦ መናገር፣ አፍረጥርጠህ መናገር ነው። ምንደብቀው ነገር የለም። በድምጽ ቅጂ የወጣውና የኢትዮጵያ ሕዝብ ይወክልኝ በማለት የቀድሞ የኦሮሚያ ብልጽግና ከፍተኛ ባለስልጣን አቶ ታዬ ደንዳ ያስተላለፉት መልእክት አገሩን ጉዳስ ብሏል። ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለው መኖር የሚችለው በማደናገር ብቻ ነው፣ ጦርነቱን የሚፈልገዋል ያለው ነገር ውሸት አይደለም። ባይዘው በረከት ታውቃለህ፣ በረከት ስምኦን እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራ አለ። አቶ ታዬ ጠቅላይ ሚኒስትሩን በሚመለከት አነጋጋሪ ሚስጥሮችን ያወጡ ሲሆን ስልጣን ከመያዛቸው በፊት በኢህአዴግ ውስጥ ስለተነሳባቸው ተቃውሞ፣ ስለ አቅም ማነሳቸው፣ ስለ ተንኮላቸው አማራን፣ ኦሮሞንና ትግራይን እንዲህ ለማድቀቅ እየሰሩ እንደሆነና ህዝቡን ሆን ብለው ኑሮን በማስወደድ ለምን ኢኮኖሚውን እያዳከሙ እንደሆነ በማስረጃ አጋልጠዋል። ትሰሙታላችሁ። የብልጽግናው ኤርትራ መንግስት በቀይ ባህር ዙሪያ የሚያደርጉት የቃላት ጦርነት አሁንም ቀጥሏል። ከሰሞኑ ፊልድ ማርሻል ብርሃኑ ጁላ በፓርላማ ተገኝተው የቀይ ባህር ይገባናል ስንል ሻቢያ እየተወራጨ ነው፣ ቀይ ባህር እንዴት እንደምገባ እናንተም የሻቢያ ሰዎችም በቅርቡ ታይታላችሁ ሲሉ የኤርትራ መንግስትን ያስቆጣ ንግግር ማድረጋቸው ይታወሳል። የኤርትራው ማስታወቂያ ሚኒስቴርም የፊልድ ማርሻሉ ንግግር ተከትሎ የብልጽግና ባለስልጣናትን ወርፈው የሰጡት መግለጫ አነጋጋሪ ሆኗል። ዝርዝሩን ይዘናል። ውድና የተከበራችሁ ተከታታዮቻችን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን ወደ መረጃው አለፍን። በመጀመሪያም በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሱ ዛሬም ቀጥለዋል። በትላንትናው ዕለት ከጎንደር ከተማ ወደ ጎርጎራ በረራ ላይ ነበረውና ወርቆ ተከሰከሰ ስለተባለው ሄሊኮፕተር ጉዳይ አሁንም በበርካቶች ዘንድ መነጋገሪያ የሆነ ሲሆን አሁንም ሄሊኮፕተሩ ምን አጋጠመው በሚለው ጉዳይ ላይ መረጃዎች እየወጡ ይገኛሉ። በእለቱ ወደ ጎርጎራ ከመሄዳቸው በፊት በጎንደር ከነበሩት ከፍተኛ ባለስልጣናት መካከል ፕሬዝዳንቱ ታዬ አጽቀሥላሴ፣ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ሌሎች ባለስልጣናት እንደነበሩ ታውቋል። እነዚህ ከፍተኛ ባለስልጣናት በጎንደር ዩኒቨርሲቲ የተሰሩ ፕሮጀክቶችን ከመረቁ በኋላ ለመዝናናት ጎርጎራ ወደሚገኘው ሪዞርት በሶስት ዙር በሄሊኮፕተር እንደተጓዙ የተሰማ ሲሆን ሶስተኛው ዙር ላይ ሄሊኮፕተሯ ከጎንደር ወደ ጎርጎራ እየሄደች ሳለ መውደቋ ተሰምቷል። የአካባቢ መረጃ ምንጮችና የዓይን እማኞች ክስተቱን አስመልክቶ ባጋሩት መረጃ ላይ ሄሊኮፕተሩ በበረራ ላይ ያለ ተንገራግጮ ሲወድቅ ተመልክተናል ያሉ ሲሆን ይህም የሆነው ከደብረ ሲና ገዳም አቅራቢያ መሆኑን አስረድተዋል። የዓይን እማኞቹ አክለውም በክስተቱ የደረሰውን ጉዳት ማወቅ አልቻልንም ያሉ ሲሆን የደረሰውን ጉዳት እንዳንመለከት በአካባቢው የነበሩ የመንግስት ኃይሎች መንገዱን ዘግተው እንቅስቃሴ እንዳያደርጉ እንደከለከሏቸው አስረድተዋል። ሆኖም ሄሊኮፕተሩ በወደቀበት ቦታ ላይ አምቡላንሶች ሲመላለሱ እንደነበርና ከባህር ዳርም ፈጣን የሞተር ጀርባዎች ትንሽ ቆይተው ወደ አካባቢው መድረሳቸውን የዓይን እማኞቹ ገልጸዋል።
የአይን እማኞቹ ሄሊኮፕተሩ ተመቶ ነው ወይ የወደቀው በሚል ለቀረበላቸው ጥያቄም ተመቶ የወደቀ አይመስለንም ሲሉ ምላሽ የሰጡ ሲሆን ሄሊኮፕተሩ ከመከስከሱ በፊት አስቀድሞ በአካባቢው ላይ ተመላልሶ ቅኝት ሲያደርግ እንደነበር ግን ተናግረዋል። ከዚሁ ጋር በተያያዘ የሆስፒታል የመረጃ ምንጮች ባጋሩት መረጃ ላይ ከፍተኛ ባለስልጣናት ወደ ሕክምና ገብተው እንደነበር የገለጹ ሲሆን ከባለስልጣናቱ መካከል የፌዴሬሽን ምክር ቤቱ አፈ ጉባኤ አገኘው ተሻገር፣ የውሃ ኢነርጂና ሚኒስቴር ኢንጂነር ሀብታሙ ይተፋ እናም አንድ በስም ያልተጠቀሰች ጋዜጠኛ በአካባቢው ወደሚገኝ የጤና ተቋም ገብተው እንደነበር አስረድተዋል። የሆስፒታል የመረጃ ምንጮቹ በባለስልጣናቱ ላይ የደረሰውን የጉዳት መጠን ማወቅ አልቻልንም ያሉ ሲሆን ወደ ጤና ተቋሙ ግቢ ለመግባት በወታደሮች ከፍተኛ ጥበቃ ሲደረግ ስለነበር የጉዳቱን መጠን ለማረጋገጥ አልቻልንም። ሆኖም የከፋ ጉዳት የደረሰ አይመስለንም። የከፋ ጉዳት ቢደርስ ኖሮ በአካባቢው የተለያዩ እንቅስቃሴዎችን እንመለከት ነበር ሲሉ ገልጸዋል። የፋኖ ኃይሎች ሄሊኮፕተሩ ያጋጠመውን አደጋ በተመለከተ መግለጫ የሰጡ ሲሆን ከፍተኛ ባለስልጣናቱ የጎንደር ዩኒቨርሲቲ ያሰራቸውን ፕሮጀክቶች ለመመረቅ እንደሚመጡ እናውቅ ነበር። በአካባቢው ሄሊኮፕተሩ በተደጋጋሚ ሲመላለስም ስንመለከት ነበር። በፈጸምነው ጥቃትም ሄሊኮፕተሩ እንዲከሰከስ ያደረግን ሲሆን የትኞቹ ባለስልጣናት እንደሆኑ ባናቅም ጉዳት የደረሰባቸው አሉ ሲሉ ገልጸዋል። የብልጽግናው መንግስት በበኩሉ ክስተቱን አስመልክቶ በሰጠው መግለጫ ሄሊኮፕተሯ የቴክኒክ ችግር አጋጥሟት ነበር ሲል የገለጸ ሲሆን በሰዎች ላይ ምንም የደረሰ ጉዳት የለም ሲል አስተባብሏል። ይህ በእንዲህ እንዳለ በክልሉ እየተደረገ ያለው ጦርነት ዛሬም ተባብሶ የቀጠለ ሲሆን በጎንደር ዙሪያ ዘዞ የሰሜን ምዕራብ ዕዝ ዋና ማዘዣ አቅራቢያ ሌሊቱን ከባድ የተኩስ ልውውጥ እንደነበር የተገለጸ ሲሆን በወታደራዊ ካምፑ አካባቢ በነበረው ተኩስም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢው የመረጃ ምንጮች ገልጸዋል። በዚሁ በጎንደር በጭልጋ በሚገኘው ሰረባ በሚባል በሚታወቀው ወታደራዊ ካምፕ ላይ የቦምብ ጥቃት መፈጸሙ የተሰማ ሲሆን በተፈጸመው ጥቃትም ወታደራዊ አዛዡ እንደቆሰሉና አጃቢዎቻቸውም ሙትና ቁስለኛ እንደሆኑ ተነግሯል። ከዚሁ ጋር በተያያዘ በሰሜን ወሎ መቄት ወረዳ የሚገኙ በርካታ የሚሊሻ ኃይሎች የፋኖ ኃይሎችን መቀላቀላቸው የተሰማ ሲሆን እነዚህ ከ18 በላይ ይሆናሉ የተባሉት የሚሊሻ ኃይሎች ያለምንም የተኩስ ልውውጥ ከነሙሉ ትጥቃቸው ፋኖችን እንደተቀላቀሉ ተገልጿል። በተመሳሳይ በምስራቅ ጎጃምም በርካታ የመንግስት ኃይሎች ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው የተሰማ ሲሆን ከነዚህ ውስጥ 4 የሚሊሻ፣ 1 አድማ ብተናና 2 የመከላከያ አባላት እንደሚገኙበት ተገልጿል። ጠቅላይ ሚኒስትር አብይ በየትኛው መመዘኛ ሀገር የመምራት ብቃት የላቸውም፣ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ እባካችሁ ሲሉ አቶ በረከት ስምኦን መማጸናቸው ተሰማ። በድምጽ ቅጂ ወጣውና የኢትዮጵያ ሕዝብ ይወቅልኝ በማለት የቀድሞ የኦሮሚያ ብልጽግና ከፍተኛ ባለስልጣን የሆኑት አቶ ታዬ ደንዳ ያስተላለፉት መልእክት አገሩን ጉድ አስብሏል። አቶ ታዬ ጠቅላይ ሚኒስትሩን በሚመለከት አነጋጋሪ ሚስጥሮችን ያወጡ ሲሆን ስልጣን ከመያዛቸው በፊት ኢህአዴግ ውስጥ ስለተነሳባቸው ተቃውሞ፣ ስለ አቅም ማነሳቸው፣ ስለ ተንኮላቸው አማራን፣ ኦሮሞንና ትግራይን እንዴት ለማርቀቅ እየሰሩ እንደሆነና ህዝቡን ሆን ብለው ኑሮን በማስወደድ ለምን ኢኮኖሚውን እያዳከሙ እንደሆነ በማስረጃ ገልጠዋል። አቶ ታዬ በመጀመሪያም ጠቅላይ ሚኒስትሩ ስልጣን ከመያዛቸው አስቀድሞ አቶ በረከት ስምኦን በኢህአዴግ አባላት ላይ በነበረ ስብሰባ ላይ አብይን በሚመለከት ለ50 ደቂቃ በሚሆን ንግግራቸው ተቃውሟቸው መግለጻቸውን አስታውሰው በዚህም አብይ ሀገር ማስተዳደር አይችልም፣ ፍላጎትና ህልም ብቻ ነው ያለው፣ አቅም የለውም፣ ዋሾና አጭበርባሪ ነው፣ ይህ ሰውዬ የበታችነት ስሜት ያጠቃዋል፣ ከሰው ጋር ተግባብቶ መስራት አይችልም በሚል በመድረኩ ላይ ተቃውሟቸውን ማሰማታቸውን ተናግረዋል። በወቅቱ ለህዋት ከነበረው ጥላቻና አቶ ሰምኦንም አፍቃሪ ህዋት ናቸው ተብሎ ስለሚታሰቡ ይህ የአቶ ሰምኦንን ንግግር በኢህአዴግ አባላት ውስጥ ተሰሚነት አላገኝም ያሉት አቶ ታዬ ደንዳ እንደውም የህዋት ሰዎች እንደዚህ አይነት ክስ ባቢ ላይ ሲያቀርቡ ይህ ሰውዬ ጥሩና ጠንካራ ሰው ሳይሆን አልቀረም በሚል በሌሎች አባላት ጭራሽ ድጋፍ እንዲደረግላቸው ምክንያት መሆኑን ተናግረዋል። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አቅም የለውም፣ መኖር የሚችለው በማደናገር ነው፣ ጦርነትም የሚያደርገው ለዛ ነው ብሎ የተናገረው ልክ ነው ያሉት አቶ ታዬ ደንዳ በአንድ ወቅት ከጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ከነበሩት አቶ ንጉሱ ጥላሁን ጋር ስለ ጠቅላይ ሚኒስትሩ ችግር ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ ከተንኮሉ ጀርባ ያለውን አቅም ማነስ ብዙም አልተረዳም። አቅም ማነስ ነው ከተባለ ሰው ስለሚንቀው ስለማይፈራው ሊዳፈረው ይችላል። ተንኮለኛ ነው ግን ከተባለ በትንሹ እንኳን የሰው መውደድ ቢያጣም ጉዳት ያደርስብኛል በሚል ፍርሃት የሚታዘዘኝ አገኛለሁ የሚል አስተሳሰብ እንዳላቸው ተረድተናል ሲሉ አቶ ታዬ ገልጸዋል። ጠቅላይ ሚኒስትሩ የበታችነት ስሜት ስለሚሰማቸው እንደማያውቁ እንዲታወቅባቸው አይፈልጉም። ከሰዎች የሚሰጣቸውን ምክር በጣም ይንቃሉ። በተለይ በእውቀትና በሞራል ከኔ የተሻለ ነው የሚል ሰው ሲያገኝ ቅናት ውስጥ ይገባል፣ ይፈራል፣ ይጠላል። እሱ የሚፈልገው ትችላለህ፣ ሁሉም ማድረግ ትችላለህ እያለ የሚያጨበጭብለትን እንጂ እዚህ ጋር ልክ አይደለም፣ እዚህ ጋር አስተካክል የሚለውን ሰው በጣም ይጠላል ሲሉ አቶ ታዬ አስረድተዋል። አቶ ታዬ አክለውም
ጠቅላይ ሚኒስትሩ የሚያሳስበው ስለ ስልጣኑ ነው እንጂ ህዝብ ተፈናቀለ፣ ሰው እየሞተ ነው የሚለው ነገር ግድ አይሰጣቸውም ሲሉም ተሰምተዋል። ጠቅላይ ሚኒስትር አብይ በ2015 ዓ.ም አዳማ በነበረ የባለስልጣናትና ካድሬዎች ስልጠና ላይ ባደረጉት ገለጻ ለእኔ ስልጣን ስጋት የሆኑት በሶስት አካባቢዎች ያሉ ፖለቲካዊ እንቅስቃሴ ናቸው ማለታቸውን አቶ ታዬ ገልጸው እነዚህንም አካባቢዎች አቶ ብለው እንደሚጠሯቸውና አቶ ማለት ደግሞ አማራ፣ ትግራይና ኦሮሞ ማለታቸው እንደሆነ አቶ ታዬ ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው እነዚህ ሶስት አካባቢዎች እያንዳንዳቸውን ውስጣቸውን ማፍረስ፣ ማድቀቅ፣ መስበር አለብኝ ማለታቸውን ያስታውሱት አቶ ታዬ እነዚህን አካባቢዎች በሃይማኖት በጎሳና በአካባቢ ከፋፊ ያዳክማለሁ ብለው ወደ ትግበራ መግባታቸውን ገልጸዋል። አቶ ታዬ በመጨረሻም ጠቅላይ ሚኒስትር አብይና ሹማምንቶቹ ህዝቡ በኢኮኖሚ ከደቀቀና ፍርሃት ውስጥ ከገባ የፖለቲካ ጥያቄ አያነሳም የሚል አስተሳሰብ አላቸው። ህዝቡ ቤቱን ስናፈርስበትና ሲፈናቀል ራብ ውስጥ ከሆነ እኛን አያሰጋንም የሚል መርህ አላቸው ሲሉም ገልጸዋል። የብልጽግናው መንግስትና የኤርትራ መንግስት በቀይ ባህር ዙሪያ የሚያደርጉት የቃላት ጦርነት አሁንም ቀጥሏል። የኤርትራ መንግስት የቀይ ባህር ግዛቴ ለብልጽግና ሰዎች ለጨረታ የሚቀርብ አይደለም ሲል አስታውቋል። በትላንትናው ዕለት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ባለስልጣናትን የወረፉበት መግለጫ መነጋገሪያ ሆኗል። ከሰሞኑ ፊልድ ማርሻል ብርሃኑ ጁላ በፓርላማ ተገኝተው ባደረጉት ገለጻ የቀይ ባህር ይገባናል ስንል ሻዕቢያ እየተወራጨ ነው ሲሉ የኤርትራ መንግስትን ያስቆጣ ንግግር ማድረጋቸው ይታወሳል። ፊልድ ማርሻሉ በንግግራቸው ባህር ኃይል የምናዘጋጀው በዚህ ባህር ላይ ለመግባት ነው፣ እንዴት እንደምንገባ ደግሞ በቅርቡ እናሳያቸዋለን ሲሉ ገልጸው ነበር። የኤርትራ ማስታወቂያ ሚኒስቴር ለፊልድ ማርሻሉ ንግግር በሰጡት ምላሽ የብልጽግና ባለስልጣናትና ተሳዳቢዎች በአሁኑ ወቅት የቀይ ባህርን በተመለከተ እያቀረቡት ያሉት መከራከሪያዎች ከመሰረታዊና ዓለም አቀፍ ድንጋጌዎች እንዲሁም ከዲፕሎማሲያዊ መርሆች ያፈነግጡ ናቸው ሲሉ አስታውቀዋል። የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ በድጋሚ በጀመሩት ቅርርብ ግራ መጋባት ውስጥ ገብተዋል ያሉ ሲሆን ኤርትራ በቀይ ባህር ግዛቷ ላይ ያላትን ሉዓላዊ መብቷን በምንም መልኩ ለጨረታ ለማቅረብ እንደማትራዳ ከተረዱ በኋላ ግራ መጋባት ውስጥ ገብተዋል ሲሉ ገልጸዋል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ ያበቁ። ቪዲዮን ላይክ እና ሼር፣ ቻናሉንም ሰብስክራይብ እና ጆይን በማድረግ ቤተሰብ ይሁኑ እያልን ተሰናበትን።